ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ተነጡ ያለው ለዚህ ነው ዓሊሙን ማክበር የማይችል ትውልድ ሌላውን ሰው ቢሰድብ፣ ሌላውን ሰው ቢያነውር፣ ሌላውን ሰው ቢያወግዝ፣ ሌላው ሰው ላይ ቢያከር እስልምና እሱ የማክረርም ዲን አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ እንግዲህ አነጋጋሪው ቲክቶከር ታኩር ከሰሞኑን እንግዲህ የበጎ አድራጎት ስራ ላይ እየተንቀሳቀሰ ነበር እንደሚታወቀው። አሁን ላይ ግን ዛቻና ማስፈራሪያ እየደረሰኝ ነው ብሏል። እስከ መጨረሻው ድረስ የምትከታተሉ ከሆነ መረጃውን ማጋራችሁ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን እንዲጫኑ። በቀጥታ ወደ ቪዲዮ። طيب እዚህ ለመድረስ ማድረግ አለብን። ከትልቅ ሌባ መጠንቀቅ አለብን። የጊዜ ሌባ ማን የጊዜ ሌባ? ሞባይል። አዮ ትልቁ ዘመናችን የጊዜ ሌባ ሞባይል ሆኖ ተገኘ። አንድ ሰው ደብዳቤ ለአንድ ሰው ሆነ ሐጃ ሆኖ ኸይር ሐጃ ለሱ ልካለው ብለህ ትገባና አንድ ሰዓት ትቆያለህ። ባህር ነገር ነው። አንዴ ከገባህ ጥልቀቱን አታውቀው። አንድ ሰው የጊዜ ሌባ በምን ታውቀዋለህ? ባለፈው እንደነገርናቸው ሌባነቱ ማወቅ ከፈለክ ይሄ ሞባይልህን ተወና ይሄ ጭንቅላት የሚያክለው ሞባይል ኖኪያ ያዝ። الله يرحمه تلك الزمن የኖኪያ ዘመን ያ ዘመን ሞባይል ቢወድቅ ሀጂ ሞባይል ተለዋሉ የሚልበት ማን ያነሳል? ቢጠፋ እንደምዛት አይዘ ሱከር አይነስ صلي على الحبيب قلبك يطيب ምንም መነካካት የለ ሲጮህ እንጂ አታነሳው። ምን ይነካካል? አሁን እኮ ያለ ሐጃ እኮ ዝም አላህ ነው ሲህር አለበት ምን አለበት አላህ አልጠራ ደብዳቤ መጣ አልደወሉልህ ምን ይባላል? ከሱት በአለም ምን ደሰበው እንደዚህ አላህ ጂና አለው አላህ እስኪያስቀሩበት አንድ ሸርጋ ውስጥ ሊዞ ይቀራል ያ ነገር ጋር صلي على الحبيب قلبك يطيب። ለትም የዘመናችን ትልቁ ሌባ ጊዜያችን በጣም እየሰረቀን ይገኛል። በጣም ሰፊ ጊዜያችን የምናሳልፈው ስልካችን ላይ ነው። ጠዋት ከእንቅልፋችን ስንነሳ ሊሆን ይችላል፣ እንዲሁም ቀኑ ውሏችን ላይ አንዳንዴ ምግብ እየበላን ራሱ ስልክ የምንጠቀምበት ሰዓት አለና ጊዜያችንን፣ አእምሮአችንን፣ ክሬቲቪቲያችንን በሙሉ ነው በቃ ይህ ስልክ የሰረቀንና ራሳችን በቻለው መጠን ማኔጅ ማድረግ አለብን ብዬ አስባለሁ። ስልክ አጠቃቀማችን፣ ጊዜ አጠቃቀማችን በደንብ ትኩረት ልናደርግበት ይገባል። ምክንያቱም አንድ ጊዜ ካመለጠን አመለጠን ነው። ለምሳሌ ዛሬ ያሳለፍነው ቀን አልፏል አይደል? ልንመለሰው አንችልም። ያለንበትን ጊዜ ደግሞ በአግባቡ መጠቀም አለብን ብዬ አስባለሁ። ተነጡ ያለው ለዚህ ነው ዓሊሙን ማክበር የማይችል ትውልድ ሌላውን ሰው ቢሰድብ፣ ሌላውን ሰው ቢያነውር፣ ሌላውን ሰው ቢያወግዝ፣ ሌላው ሰው ላይ ቢያከር እስልምና እሱ የማክረርም ዲን አይደለም። ሰውየው ውዱእ እያደረገ ፊት መታጠብ እስልምናችን ፍቅሁም ትእዛዙ ከዚህ ከአገጩ እስከ ጭንቅላቱ እስከ ፀጉር መብቂያው ድረስ ፊቱን ይታጠብ ነው አይደል? ሰውየው ውዱእ ሲያረግ ሲታጠብ ይሄንን ገብቶ እንዲህ አድርጎ ፊቱን ፀጉሩ ድረስ ሲጣባ አይቶት አለከል ሙተነጥኢን አሉት። ድንበር ኃላፊዎች ጠፉ አሉ ረሱል ሰለላሁ ዐለይሂ ወሰለም። የማይጠበቅበት ቦታ ላይ ዲንን የሚያጠብቁ ሰዎች አሉ ረሱል ሰለላሁ ዐለይሂ ወሰለም። ተነጡ ብለው መጡ። ውዱእ እያደረገ ነው አሳምርኩ ብሎ ነው ፀጉሩ ድረስ ያጠበው ፊቱን ሲያጠብ። ድንበር ኃላፊዎች ጠፉ። ያለ ቦታው ዲንን የሚያጠብቁ አሉ። ሐጅ ላይ ቆመው ጀምረል አቀባ ሲወረወር ጠጠር ነው ወርውር የተባለው። አዳዋህን ጠላትነትህን በአንደበትህ ያወገዝከውን ሸይጣን በልብህ የጠላውን አላህ ጠላት የሆነውን ሰይጣን በአካልም መጥቼ ጠላትነቴን አውጃለሁ የምትልበት ቦታ ነው። ጠጠር ነው ሐሳን ወርውር የተባለው። ድንጋይ አንስቶ የሚወረውር አለ ሰውን የሚፈነክት። ያን ጊዜም ነብዩ ሰለላሁ ዐለይሂ ወሰለም ሐለከል ሙተነጢኡን ድንበር ኃላፊዎች ጠፉ። ያለ ቦታው ዲንን የሚያጠብቁ አሉ። የተቸገርነው በዛ ነው። ዲኑ ሳይገባቸው ዲኑ ላይ እየጠበቁ ያሉ ሰዎች ዲኑ የገባቸው መስሏቸው መስጊድ ስለገቡ የሱና ዝይ ስላደረጉ አይደለም። እስልምና ዲን ሙተካሚል ነው። ያውቀት ሲመጣ አኽላቅን የሚጨምር እዝነትን የሚጨምር ርህራሄን የሚያመጣ ስለሌላው እንድታስብ የሚያደርግህ ከሰው በላይ አንተ የሚያስጨንቅ አንተ ላይ ነው የምትፈራው። በትክክል አንተ አጥባቂና በእምነትህ ታማኝ ስትሆን ስለራስህ ቀብር ነው የምትጨነቀው፣ ስለሰው አይደለም። ዛሬ እኮ የተጨነቀው ሰው ስለሱ ቀብር አይደለም፣ ስለሰው ቀብር ነው የሚጨነቀው። ስለአንተና ስለኔ ጀነት ነው ሰው የተጨነቀው። ያንን ደግሞ ጀነት ለማስገባት አይደለም፣ እንዴት አድርጌ እንደማስወጣህና ጀሃነም እንደምጥልህ ነው የማስበው። ጀማልን እንዴት ላድነው ወንድሜ እንዴት ልጠብቀው አይደለም። አላህ ጀነት ያስገባዋል ቢባል የሚጣላ ይመስለኛል ሰው። እንዴት እሱም ብሎ የሚከራከር ሁሉ ሊኖር ይችላል። ይሄ እስልምናችንን በትክክል ካለ መረዳት ዕውቀቱ ሩህ ከመጥፋቱ ዕውቀቱ ከአኽላቅ በመለየቱ የመጣ ጉዳይ ነው ብያምናለሁ። ሀቅ ነው። አላህ Subhanahu Wa Ta'ala ይጠብቀን እንደዚህ አይነት ሰው ከመሆን ማለት ነው።
እንግዲህ ስለሌላ ሰው መጨነቅ ስለራሳችን ትተን ስለኛ ቀብር መጨነቅ ትተን ስለሌላ ሰው አብዝተን የምንጨነቅ ከሆነ ትርጉም የለውም። ምክንያቱም እኛ በራሳችን ወንጀል ነው የምንጠየቀው እንጂ በሌላ ሰው ወንጀል አንጠየቅም። በቻለው መጠን ራሳችን ላይ እናተኩር። አዎ እኛ ሰዎች ደካሞች ነን። ወንጀል እንሰራና ውስጣችን ይረብሸናል። ወደ አላህ በተውበት እንመለሳለን። ከዛም ራሳችን እዛ ወንጀል ላይ እናገኘዋለን። ቃልን ገብተን ነበር እኮ ያንን ወንጀል ላንሰራ ወደዛ ወንጀል ላንመለስ ለአላህ ቃልን ገብተን ነበር። ግን ያንን ቃል አፍርሰን ራሳችንን ወንጀል ላይ እናገኘዋለን። አብሽር ወዳጄ፣ አለም ያዕለሙ አነ አላህ የቅበሉ ተውበተ አን ዒባዲህ፣ አያውቁምን አላህ ከባሮቹ ተውበታቸውን እንደሚቀበላቸው አያውቁምን ይላሉ። ወዳጄ ተስፋ እንዳትቆርጥ እንዳትሰለች። ደጋግመህ እዛ ወንጀል ላይ ብትወድቅ ደጋግመህ ወደ አላህ ተባረከ ወተዓላ ተመለስ። አንተ ተስፋ እስካልቆረጥክ ድረስ አላህ ተስፋ አይቆርጥም። አንተ እስካልሰለችህ ድረስ አላህ መቼም አይሰለችህም። አላህ እኮ ብሎ ማለት ኢነሁ ካነ ሊልአዋቢነ ገፉራ፣ ለተመላሾች ደጋግመው ወንጀል እየሰሩ ደጋግመው ወደ አላህ ለሚመለሱ ሰዎች ሁሌም በሩን ክፍት ያደረገ ጌታ ነው። አብሽር ወዳጄ፣ ደጋግመህ ወንጀል ብትሰራ ደጋግመህ ወደ አላህ ተመለስ። አላህ ይቀበላል። አንተ እስካልሰለችህ አላህ አይሰለችህም። አላህ ወደሱ ይመልሰን። አላህ ያስደስታቸው። አሚን አሚን አሚን። እውነት ነው። እኛ ሰዎች ከስህተት ከወንጀል የጸዳን አይደለም። ስህተት በሰራን ቁጥር ወንጀል በሰራን ቁጥር በቶሎ ወደ አላህ ነው መመለስ ያለብን። ኧረ እኔማ በዛውት በቃ 10 ወንጀል እየሰራው 10 ተውበት ይሄማ አይሆንም ካለን ይሄ ለሸይጣን እየተሸነፍንለት ነው። አንዱ የሚሰራበት መሳሪያ ስለሆነ ማለት ነውና በማንኛውም ሰዓት ወንጀል በሰራንበት ሰዓት ቶሎ ወደ አላህ መመለስ። ሰውነን ሰው ሆኖ ከወንጀል የጸዳ የለም። ይህንን ማሰብ ይኖርብናል። በመቀጠል በቻልነው መጠን ወንጀል ላለመስራት አላህን ላለማመጽ እንሞክር። ግን ሰውነንና ተሳስተን ወንጀል ከሰራን በቶሎ ወደ አላህ እንመለስ። ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ከሰሞኑን እንግዲህ በአግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን አስተባባሪነት ቲክቶከሩ ታኩር ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የለግሱ ጥሪ ሲያስተላልፍ እንደነበር ሁላችሁም የምታውቁት ነው። ምንም በማላውቀው ሁኔታ ለተቸገሩ ወገኖች እንድረስ የሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ባሉበት ቦታ ድረስ በመሄድ ሰብአዊ ድጋፍ ለማድረግና የበኩሌን ለመወጣትን በሞከርኩ ይህንን በጎ ተግባር ብዬ ያሰብኩትን ወደ ፖለቲካ ወስደው ስራዬ ቦታ ድረስ በመምጣት ማስፈራራትና ዛቻ እየደረሰብኝ ነውና የኢትዮጵያ ሕዝብ ይወቅልኝ ብሏል። ዛቻና ማስፈራራው እየደረሰብኝ ያለውም እንግዲህ እንዴት ይህን ያህል ገንዘብ ሊለግስ ይችላል? በአንተ ስም ለአንተስ ይህን ያህል ገንዘብ በስጦታ መልኩ እንዴት ሊያበረክትልህ ይችላል? ከሱ ጋርስ ያላችሁ ግንኙነት ምንድነው? የሚሉ ናቸውም ብሏል። በዚህ ከቀጠለም ለህይወቴም ስለሚያሰጋኝ ስራዬ ቦታዬን ለቅቄ ወደ ትውልድ ቦታዬ ደሴ ለመሄድም እያሰብኩ ነው በማለት የሚያሳዝን መልእክት አስተላልፈዋል። እንግዲህ እንደሰማችሁት ነው። ታኩር እጅግ በጣም የሚያሳዝነው ያው የምናውቀው አዝናኝ የሆኑ ቪዲዮዎችን በመስራት ነው። ታዲያ ከሰሞኑን እንደሚታወቀው በደብረ ብርሃን ተፈናቅለው የሚገኙ በአግማስ ኢትዮጵያ አማካኝነት እያሰባሰበ ነበር፣ የገቢ ማሰባሰቢያ እያደረገ ነበር። እንግዲህ የተከሰተውን ነገር ታስታውሳላችሁ። ኡስታዝ አቡበከር አህመድም በዛ ጉዳይ ላይ እየተወቀሰ ነበር እና ከዛ ጉዳይ ጋር በተያያዘ ታኩር ላይ እጅግ በጣም ወቀሳና ዛቻ እየደረሰበት እንደሆነ ከመረጃው ላይ ሰምተናል። ታኩር በጣም ምስኪን የሆነ ራሱን ለመቀየር ደፋ ቀና የሚል ወጣት ነውና ባካችሁ እሱ ላይ ዛቻና ማስፈራሪያ ባታደርጉበት ጥሩ ነው ብዬ አስባለሁኝ። ምናልባት አጥፍቶም ከሆነ ደግሞ ይቅርታ እንድታደርጉለት በዚህ አጋጣሚ እንጠይቃለን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።